እኔ እኮ ጨራርሽ ልትፈርምበት ጠረጴዛ ላይ አስቀምጬልህ ነበር። እና የታለ ታዲያ? ስፈልገው ነበር ያጣሁት ነው ወይስ እያሸሽኝ ነው? ታዲያ ማን አንስቶት ነው? እስቲ በደንብ ያው። ምናልባት እኮ ተረጋግተህ ስላልፈለግክ ይሆናል። የለም እኮ አልኩሽ። ደግሞ ለእኔ መረጋጋት አንቺ አትነግሪኝም? እሺ ናሆም ተናደህብኛል አይደል? ቆይ እኔ ምን አደረኩኝ? ከማዬ ጋር ቆይ ምንድን ነው ያወራችሁት? ማለት መች ነው ደግሞ እኔ ከእናትህ ጋር ያወራሁት? ትናንትና የማዬ መኪና ውስጥ ገብተሽ ስታወራ አይቼሽ ነበር ከእሷ ጋር። ምናልባት በማዬና በአብራር መካከል የተፈጠረውን ግጭት ተጠቅመሽ የራስሽን ነገር ለማስተካከል ፈልገሽ ከሆነ በፍጹም እንዳታስቢ። እማዬ ፈለገቻትም አልፈለገቻትም እኔ አብራርን በማንም ልቀይራት እንደማልችል እወቂሽ። ቆይ ስለምን ክፍተት ነው የምታወራው? ምን ነው ከኔ ፍቅር እንደያዘሽ እኮ ለአባትሽ ስትነግሪው የሆነ ጊዜ እንደሰማሁት ትዝ የሚለኝ ይመስልሻል? አሁን እየተናገርክ ያለውን ነገር እኔ ረስቼዋለሁ። አንተ ግን ከውስጥ አላወጣውም። ምናልባት አሁን እያልከው ያለው ስሜት ከኔ ይልቅ አንተ ጋር ካለ በግልጽ መናገር ትችላለህ። ይህንን ነገር እኮ ደጋግሜ ነግሬሻለሁ። እኔ መቼም ከአንቺ ፍቅር አይዘኝም። እኔም አላፈቅርህም። እንዲያውም አፍቅሬ ራሱ አላውቅም። እሱን እንኳን ታዩ። ያኔ ለአባቴ እንዳፈቀርኩ የነገርኩት ውሸቴን እንዳልሆነ በምን አወቅ? የምታሽበት ምክንያት ይኖርሻል። ለማንኛውም ላስጠነቅቅሽ የምፈልገው ነገር አንቺም ሆንሽ እማዬ ከኔና ከአብራር ህይወት እንድትወጡልን እንፈልጋለን። ስለ እኔ አታስብ። ይልቅ ከቻልክ እናትህን አስቁሟት። አስቁሟት? እሱን እራሷ ትነግርሃለች። ወይ ስትናደድ እንዴት ነው የሚያደርጋት? አባዬ ያው እርጋጥ እዚህ ቤት የሚኖር ከሆነ እኔ ቤቱ ለቅቄላችሁ እወጣለሁ። ቆይ አንተ ልጅ ከመጀመሪያው እንደዚህ ተበላሽ? መበላሸት እኮ አይደል ሰማኛለህ? ቤቱን ለቀህ ትወጣለህ ወይስ ከኔ ጋር ሌላ ጦርነት ትፈልጋለህ? ቤቱን ለቀህ ትወጣለህ ወይስ ከኔ ጋር ሌላ ጦርነት ትፈልጋለህ? ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን ማለት ነው። ኑሃማ እንግዲህ ሄለንን ተነሽ ወደ ስራ እንሂድ እያለቻት ነበረ። ሄለን ግን እኔ ስራ መሄድ አልፈልግም፣ ትናንትና ወይዘሮ ዝናሽን አግኝቻት ነበር እና ተመልሼ እሷ ጋር እንድሰራ ጠይቀችኝ። ስለዚህ ያንን መጥቼ አንቺ ጋር አልሄድም፣ እዛ ሂጄ እሰራለሁ እያለቻት ነበር። እሱ በጭራሽ ሊሆን አይችልም፣ ተነሽና አብረን እንሂድ፣ ያቺ ሴትዮ የምትልሽን ነገር በጭራሽ ማመን የለብሽም እያለቻት ነበር። ነገርኩሽ እኮ ምንድነው የተፈጠረ ነገር አለ እንዴ? ከኔ ጋር የምትደብቂ ነገር ከሌለ ንገሪኝ እያለቻት ነበር። እና አሁን እንዳገባው ልጇን እንዳገባው ስታስጨንቀኝ ነበረ ትናንትና እኔ ራሱ እና አይምሮ ልክ አይደለም ማንን እያለቻት ዳግም ነው ብላ ዳግም በየትኛው ሳብ ነው የዝናሽ ልጅ ደግሞ መሆን የቻለ እያለ ታዲያ ጓደኛ ልጅ ማለት አይደለም እንዴ? ለማንኛውም እና አሁን እንዳገባ ነበረ ስጠይቀኝ የነበረው እነ ነገር አቅዳ ነው እንጂ በደህና አይደለም። አንቺን እዛ ለመቅጠር እየፈለገች ጭምራን ለመጉዳት ይሆናል። ስለዚህ በጭራሽ እሷ ጋር አትሄድም ትላታለች። ነገር ግን እንግዲህ ሄለን ከእሷ ጋር አውርታ ስለጨረሰ እኔ እዛ ነው ሂጅ የምሰራው እባክሽ ተይኝ፣ እኔ ከአንቺ ጋር አልሄድም፣ ብትነሺ ይሻልሻል፣ ቀጥለሽ ለዋብሰሽ ወደ ስራ እኔ በጣም ረዶብኛል፣ እኔ መሄድ አለብኝ ትላታለች። ነገር ግን ኤደን ወደ ዝናሽ ጋር መሄዱ መረጠች ማለት ነው። እንግዲህ ዝናሽ ደግሞ ዳጊ ጋር እየደወለች ነበር። ዳጊ ቤት አላደረም። ነገር ግን ልጅሽ መሆኑን አሁን አስታወሽ፣ ልጄ ነው ማለት ከብዱሽ እንደዛ ስመታኝ ልጅሽ ጭራሽ አሁን ትደውብኛለሽ እያለ ዳጊ በጣም እየተናደደ ነበር። ዝናሽም በጭንቀት በጣም ተጨንቃ ነበር። እምራና ናሁም በድጋሚ ይገናኙና ከዛ ሳወሩ ነበር። እንዲሁም ናሁሜ ትናንትና ከእናቱ ጋር መኪና ውስጥ እንዳየ እኔ እንደገመትኩ ነው። እኔ እናንተን ለመለያየት አንድ ላይ እየሆነች ዝናሽ እንግዲህ ካሁን በኋላ እናት እናንተ ናሁሜን ለመዳር ታስባለች። ይሄ ነው የነሱ እቅድ። እኔን ጥፋተኛ አድርጎ ዳጊም ጥሩ ሰው በመሆኑን እኔን ግን ጥፋተኛ አድርጎ አባትና እናቴ እየጣሉኝ፣ ስለዚህ እንደምንም ብለ ከነሱ ጋር ሰላም ማውረድ አለብህ ፍቅሬ እያለችው ነበር። እሱ በቀላሉ የሚሆን አይመስለኝም። ስለዚህ እነሱ ሳያውቁ እኔና አንቺ መጋባት መዘጋጀት መፈራረም እንችላለን እያላት ነበር። ነገር ግን ለምንድነው በድብቅ የምንጋባው ብለ እሷም ትከራከራለች። እንግዲህ እምራ የምትፈልገው ሀብቱም ድርጅቱን ሙሉ በሙሉ እሱ እንዲቆጣጠር ነበር አላማው። ነገር ግን ያሰበችው ሁሉ ነገር አልተሳካላትም። እንግዲህ ምን እንዳጋዱ ባላቅም እንደዛ ብሎ ሳውሮ ነበር።
ዳጊ ለናሆሜ ይደውላል። ከዛ ዳጊ ምንድነው ድምጽህ ምን ሆነ ነው? ወደ ስራ መመለስ አለብህ እያለችው ነበር። እሺ ስራው ስቅር እኔን ማን ሊያስተምረኝ ነው እንግዲህ እያለችው ስትቀል ነበር። ለማንኛውም መሸኛውን ብትሰጪኝ ደስ ይለኛል እያላት ነበር። ነገር ግን መምጣት እንደማይፈልጉ ይነግራታል። እባክህ ተው፣ ስለዚህ መተህ መሸኛንም መቀበል ትችላለህ እያለች ነበር። ነገር ግን ዳጊም መምጣት አልችልም፣ ከፈለግሽ ከስራ ስትወጪ አቃቢኝ እያላት ነበር። እሺ በቃ ለማንኛውም ሞክራለሁ እያለች እንደጋጣሚ ዝናሽ ትመጣና እያወራቻት ነበር። ዳግም ነው ዳውራ ብላ ዳግም ደግሞ እሷን ማናገር አይፈልግም፣ ስልኩን ይዘጋል ማለት ነው። እንግዲህ እባክሽ በቀደም ትናንትና ያልኩሽን ነገር እንዳሰብሽውና አንድ ነገር ጠይቅሽ ነው እዚህ ድረስ የመጣሁት። እሺ ወዝሮትነሽ ምን ፈልገሽ ነው? ከኔ ጋር ማመሳሰል ከኔ ጋር ማስመሰል አያስፈልግሽም፣ የፈለግሽውን ማውራት ትችያለሽ እያለቻት ነበር። ዳግም በጣም ናፍቆኛለች፣ ታውቂያለሽ እናቴ አይደለሽም ብሎ ብዙ ነገር ስለኝ ነበር። ያው መናገር አልቻልኩም። እንደዛ ስመታ ወንድሜ ነው አትምታ ለምን አላልሽም ብሎ በጣም ተቀይሞኛል። አዎ በእርግጥ በዛ ጥል ምክንያት ያንቺን መስብታዎች ኖሮ ትዳርሽ ደግሞ አደጋ ላይ ወድቅ ነበር እያለቻት ነበር። ለማንኛውም ያሰብሽው ነገር በጭራሽ ሊሆን አይችልም፣ እኔ በጭራሽ ነው እንደማትፈልገው ነገረች። እንግዲህ ለኩም ደግሞ በጣም ተጨንቋል። ጠረጴዛ ባዶ ሆነ። በፊት በጠረጴዛ ቤተሰብ ሞልቶ አንድ ላይ የሚመገቡ አሁን እሱ ብቻ ስለሆነ ግራ ተጋባ። ከዛ ኤደን ደግሞ ኤደንስ ምን ትሰራለች? እዚህ መስራት ጀምራለሁ። አዎ ዝናሽ እዚህ ያመጣችን። ታዲያ እዚህ ተመችቶኛል፣ እኔ እዚህ ተመችቶ ነው የምሰራው እያለችው ነበር። ለምን የተሻለ እኮ ስራ ቢሮ ውስጥ ታገኝ ነበር፣ ለምን እንደዛ አደረግሽው? አይ እኔ ፈልጌ ነው ችግሬን። ታዲያ ለመሆኑ ገኒና አባትሽን ጉዳይ ያውቃሉ ብሎ ጠየቃት። አይ በእርግጥ ናሆሜ ታውቃለች እያለ ነበር። ናሆም እንግዲህ ኑሃኔን ለማናገር አዘጋጀ ያልኩሽ ዶምከን የት ነው ያለ ብሎ ጠየቃት። ጠረጴዛ ላይ እኮ አስተካክዬ ጽፌ አስቀምጫለሁ፣ ታዲያ የት አለ አላየውም እያለ እያመነጫጭቃት ነበረ። ንግግሩ በጣም ይጎዳ ነበር። በልክ እንደሚያውቃትና መጥፎ ሰው አድርጎ ነበር። ናሆም ሳውራ ነበር። ለማንኛውም ከእናቴ ጋር ስታወሩ የነበረውን በሙሉ ምን እንዳወራችሁ ባላቅም እኔና እምራ ግን በጭራሽ ልትለዩን አችንም። እምራን በጣም አፍቅራለሁ፣ በሷ ማንንም አልቀይሩም እያለ ሳውራት ነበር። ናሆም በጣም ተናደደችና ምንምታ ትናደድና ዳጊ ደግሞ አባቱ ደውሎ የት ነህ ልጄ እያለ ነበር። ንፋስ ልወስድ ብዬ ወጥቻለሁ አባዬ አታስብ። በመጨረሻ ትልቁን ዳጊን አግኝቶ ለማውራት ወሰነ። እባክህ ልጄ ወደ ቤት ተመለስ እያሉ ነበረ። ዳጊ ግን አሻፈረኝ፣ ወደ ድርጅቱም ሆነ ወደ ቤት አልመለስም፣ እርስዎ ላደረጉ ነገር ከልብ አመሰግናለሁ፣ ልክ እንደ ጆት ነበረ የተቀበሉኝ እያለ ዳጊ አባቴ ባጠፋ አንተ መቀጣት የለብም፣ እባክህ ልጄ አሁን እሺ በልና ወደ ቤት ተመለስና በነበረበት ስራን ትቀጥላለህ እያለ ነበር። እንደምንም ብሎ አስማምቶት ወደ ቤት እንደመመለስ ይስማማል ማለት ነው። እንግዲህ ዝናሽ ወደ ቤት ስትመለስ ኤደን አቶ ልጉም በጣም አዝኗል፣ በጣም እንትን ብሏል፣ በጣም አሳዝኑን እያለች ማውራት። ምንድነው ብትቀባጥሪ? አርቤ ስራሽን አሰሪም እንዴ? ለምንድነው ዘን ጠረጴዛው እኮ ባዶ ሆኖ ነው። ቆይ እንደ ድሮ መሰብሰብ ቀርቷል እንዴ ጠረጴዛ ላይ እያለችው ነበር። ዝም በይ ስራሽን መሰለሽ አለ ትንሽ አትቀባጣጥሪ ብላ አፏፋም ብላ ትቆጣታለች ማለት ነው። እንግዲህ እሺ ብላ ወደ ስራ ትመለሳለች ኤደን። ነገር ግን ዝናሽ ምን እንደተፈጠረው ለማወቅ በጣም ስትል ነበር። ኤደን ግን ያለችውን ነገር የሚያመለክትሽ ነገር ውስጥ ልቀጥፊ አርፌ ስራሽን መስራት ትችያለሽ ትላታለች። እንግዲህ እንደገጠምና አሁን ደግሞ እዛ ኤደን ዝናሽ ቤት መስራት ስትጀምር ኤደን እህቷን ለመውሰድ ኑሃሚን ትመጣለች ማለት ነው። አሁን ኤደን ነይ ብጭ ከዚህ ወደ ቤት መሄድ አለብን እያለቻት ነበር። በጭራሽ እኔ እኮ ተስማምቶኛል፣ አቶ ልኩም እኮ ተስማምቷል፣ እዚህ በመስራት ሁሉም ደስተኞች ናቸው። እኔ እዚህ መስራት ነው የምፈልገው፣ የአንቺ ዓላማ ውስጥ በጭራሽ እኛ መሳተፍ አንፈልግም። እባክሽ ዝናሽ የምትልሽ ከሆነ ወደ ቤት እንድትመልሳት ትፈልጋለሁ እያለች ነበር። እባክሽ ናኦሚ እኔ በበፊቱ ነገር አትጥሪኝ፣ በፊት ባጠፋው ነገር ይቅርታ ጠይቄሻለሁ፣ አሁን ደግሜ ይቅርታ ጠይቄሻለሁ፣ እባክሽ እኔ ተቀይራለሁ እያለች እኔ በጭራሽ አንቺ ማመን አልፈልግም። ስለዚህ የአንቺ ጨዋታ ውስጥ በጭራሽ እህቴ መሆን እኔ መሳተፍ አንፈልግም። ኤደን እሺ የምታያት ከሆነ ወደ ቤት መልሻት። ኤደን ደግሞ መሄድ አልፈልግም፣ እዚህ መቆየት እፈልጋለሁ፣ እኔ ካንቺ ጋር ነው ስለዝናሽ። ኤደን እባክሽን አርፈሽ ትምህርትሽ እንድትማሪ ነው የምፈልገው እንጂ ምንም ስራ እንድትሰሪ አልፈልግም፣ እዚህ አይደለም ድርጅት ውስጥ እንድትሰሪ አልፈልግም እያለቻት ነበር። ኤደን ግን እምቢ ትላለች ማለት ነው።
በመጨረሻ እንግዲህ እምራና ናም አንድ ላይ እያወሩ ነበር። እኔ አሁን ያው በእርግጥ ፍቅሩን ንጹህ ፍቅር ባገናኘንም ግን አሁን ህይወት ለመስራት ስለምንፈልግ ድርጅቱን ሙሉ በሙሉ አንተ ብትቆጣጠር ደስ ይለኛል ስትል አይ ይሄማ ሊሆናችን እምራ እባክሽ ድርጅቱ እኮ የአባቴ ነው እንጂ የኔ ንብረት የቤተሰብ ንብረት ነው እንጂ የኔ ንብረት እኮ አይደለም ይላታል። እንደዛ ብሎ ነገር የለም አሁን የራሴ ማድረግ አለበት ምክንያቱም ቤተሰብ ልንመሰረት ስለሆነ ግዴታ ያስፈልገናል እያለች ነበር። ምንም ቢሆን ግን ድርጅቱ የአባቴ ነው እንጂ የኔ አይደለም ይላታል። በዛ የተነሳ እምራ ግን በጭራሽ አትቀበልም። ታዲያ ምንም ነገር ሳይኖረን እንድንጋባ ነው የምትፈልገው? እንደዛ ከሚሆን ዝም ብለን በፍቅር አብረን ብንቆይ አመርጣለሁ እንጂ በጭራሽ ምንም ነገር ሳይኖር አብረን እንድኖር አልፈልገውም ትላለች። ቆይ ምንም ነገር ባይኖረንም እኔና አንቺ አንድ ላይ መሆናችን እኮ ነው በቂ ዋና እያለት ነበር። ዝናሽ እጅግ በጣም ተጨንቃ ነበረ። ዳጊ ግን እርግጠኛ አመጣለሁ ብለሃል እያለችው አዎ ይመጣል እያለ እንዳጋጣሚ ናሁም ይመጣል ማለት ነው። አቶ ለኩና ዝናሽ ቁጭ ብለው ዳግን እየጠበቁ ነበር። ቆይ ማንን እየጠበቃችሁ ነው? ምናምን ሌላ ማንን ልጠብቅ እንችላለን? ዳግን እየጠበቅን ነው። እኔም በሆነ እኮ በጭራሽ አትጠብቁኝም። ስለዚህ ዳግን ነው ቁጭ ብለሽ የምትጠብቂ ማለት ነው እያለች ነበር። ታዲያ ማንን መጠበቅ ነበረብን እያለ ያለች እዚህ ቤት ያርጉም ሆነች እዚህ ቤት ወይኔ እሱ ወይን እሱ መኖር አንዳችን መውጣት ይኖርብናል። ትሰማኛለህ? በጭራሽ እዚህ ቤት ቦታ አይደለም። ከዚህ ቤት እንድትወጣ ፈልጋለሁ። አለዛ የማውን ነገር ነው የሚፈጠረው ይላል። ዳጊ ምንም መልስ አልሰጠውም። ዳጊ እንኳን እንዳመጣ እና ቁጭ በል ልጄ ብሎ አቶ ልኩን ያስቀምጣሉ። አባዬ ወይን እሱ ወይን እኔ መምረጥ አለብህ እያለ ነበር። ናው ስነ ስርዓት ያዝ እንጂ የምትናገሩን እያሰብክ እያለ ነበር። ችግሩ ከአንተ ጋር ምንም ችግር የለብኝም። የፈለግኩን የማመን ትችላለህ። ነገር ግን ለእኔም ስትናገር ስነ ስርዓት ኑር ይለዋል። አንተ ነው ስነ ስርዓት የምታስተምረኝ እያለ ለመታው እየተንጠራራ ነበር። ናሁም አረፍ ብያለሁ። በጭራሽ እጅን እሱ ላይ ማንሳት አልችልም። ትሰማኛለህ? አርፎ መትከመት ከሆነ ከፈለክ አንተ መውጣት ትችላለህ ትለዋለች ዝና። ጭራሽ ማይ ማንነቱ የማይታወቅ ልጅ እሱ መረጥሽ ማለት ነው ብሎ ናሁም እጅግ በጣም እናደዳል። እንግዲህ እሱን የምትፈልጉ ከሆነ እኔ ቤቱን ለቅቄ እወጣላችኋለሁ ብሎ ሻንጣውን ሰብስቦ ከቤት ይወጣል ናሁም ማለት ነው። በመጨረሻ እንግዲህ ቤቱን ለቆ ይወጣል። ዳጊ ወደ ቤት ይመለሳል ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ